የአህጉሪቱ የቅድመ አደጋ ማስጠንቀቂያ ስርዓቶችን ማጠናከር፣ አደጋ ላይ የተመሰረቱ እቅዶችን ማዘጋጀት፣ የአደጋ ስጋት የፋይናንስ መንገዶችን በአዲስ መልኩ በማቅረብ ፈጣንና ተገቢ ምላሽ መስጠት ላይ ትኩረቱን አድርጎ 16ኛው የአፍሪካ አደጋ ስጋት አቅም ጉባኤ ለ2 ቀናት በአዲስ አበባ ሲካሄድ ቆይቷል። ኢትዮጵያ የአየር ንብረት ለውጥንና የአደጋ ስጋት አቅምን ለማጎልበት በሰራቻቸው ስራዎች መነሻነት ለዚህ ጉባኤ በአስተናጋጅነት ተመርጣለች። አባል ሀገራት እንዲህ ያለውን የኢትዮጵያን ተሞክሮ የሚቀስሙበት መድረክ ነው። በመላው አህጉሪቱ ያሉ ምርጥ ተሞክሮዎችም እየቀረቡ ይገኛሉ። አሁን በምንገኝበት ተለዋዋጭ ዓለም ውስጥ የሚደረጉ የውጭ ድጋፎች እያሽቆለቆሉ መጥተዋል። የአየር ንብረት ለውጥን ጨምሮ ሌሎች ዓለም አቀፍ ፈተናዎችም ተበራክተዋል። እናም በአደጋ ስጋት መቆጣጠር ዘርፍ የአንድነትና የጋራ እርምጃ አስፈላጊነት እጅጉን ወሳኝ ነው። በመንግስታትና በአጋር አካላት መካከል ያለውን ትስስር ማጠናከር አስፈላጊ ነው። ያለንን የሰው ኃይልም ሆነ የፋይናንስ አቅም አደጋዎችን ለመከላከልና ሲከሰቱን ፈጣን ምላሽ ለመስጠት በሚገባ ልንጠቀም ይገባል። ካልተዘጋጀን አደጋው የከፋ ሊሆን ስለሚችል በትብብር መንፈስ እንዲህ ያሉ አደጋዎችን ለመከላከል መስራት ይጠበቅብናል። ኢትዮጵያ በዚህ ረገድ ባለፉት ጥቂት ዓመታት በአረንጓዴ አሻራ መርሃ ግብር የምግብ ሉዓላዊነትን እንዲሁም ሰብአዊ ድጋፍን በራስ አቅም ለማረጋገጥ የከወነቻቸው ውጤታማ ስራዎች በተሞክሮነት ቀርበዋል። የአረንጓዴ አሻራ መርሃ ግብር ዋነኛ ዓላማ የተራቆቱ መሬቶችን መልሶ እንዲያገግሙ ማድረግና ለዘላቂ ልማት ማዋል ነው። ይህም ለግብርናና ኢንዱስትሪ ልማት ምቹ ሁኔታ መፍጠርን ዓላማው አድርጓል። በዚህም ባለፉት 7 ዓመታት 48 ቢሊዮን ችግኞችን ተክለናል። 48 billions of seedlings. ATI as a strategy and delivery oriented organization and የኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት የኢትዮጵያ የግብርና ሽግግር ሂደት ተምሳሌት ነው። በስንዴ ልማትና በሌማት ትሩፋት የታዩ ውጤቶች ደግሞ ለዚህ ምስክር ናቸው። እነዚህ ውጤታማ ስራዎች ባሳለፍነው ዓመት በዓለም የምግብ ድርጅት ፋኦ እውቅና ያገኙ ናቸው። 2025 award, achievement award, and even when it comes to the food sovereignty, the wheat production. የምግብ ሉዓላዊነትን በማረጋገጥ ረገድ በ2018 4.8 ሚሊዮን ቶን ስንዴን እናመርት የነበረ ሲሆን አሁን ላይ ወደ 33.3 ሚሊዮን ቶን አድጓል። ይህ የፖለቲካ ቁርጠኝነትና ውሳኔ ሰጪነት ውጤት ነው። 16ኛው የአፍሪካ አደጋ ስጋት አቅም ጉባኤ የጊኒውን ዶክተር ሐሰን ዲያሎ በሊቀመንበርነት ሲመርጥ ኢትዮጵያ ተቀዳሚ ምክትል ሊቀመንበር ሆናለች። የአባል ሀገራት ዓመታዊ መዋጮም $50,000 እንዲሆን ተወስኗል።